ክቡራን ታዳሚዎች እንግዲህ በቅድሚያ ዶክተር ዳኛቸው ከፍልስፍናው አንፃር ከሳይንሱ አንፃር ሳይንስ መሆኑን የሽምቅ ውጊያ ጸረ ሽምቅ ውጊያውን በሳይንስ የሚመራ መሆኑን አንስተውልን ጥሩ ግንዛቤ ሰጥተውናል። በሌላ በኩል ደግሞ አቶ ዛዲግ አብርሃ እንደዚሁ ተከትለው በአጠቃላይ ታሪካዊ ሂደቶችን አንስተው የኛንም ሚሊተሪ ትራዲሽን በቀጣይም የተጻፉም የተነበቡ መቀጠል እንዳለባቸው ማሳሰቢያ ሰጥተዋል እና ሁለቱንም እስካሁን ላቀረቡት ሐሳብ ለሰጡን አስተያየት በደራሲው ስም ከልብ አመሰግናለሁ። ከራሴ አንፃር ቀደም ብሎ ያስቀመጥኩት አለ እንግዲህ ሞር ወደ ፖይንቶቹ ለማተኮር ነበር ያሰብኩት ግን የተሰጠኝ ርዕስ ምንድነው ለመከላከያ ከፍተኛ አመራር ያለው ጠቀሜታ የሚል ነው። ምክንያቱም ይሄ መጽሐፍ ዞሮ ዞሮ ወታደራዊ መጽሐፍ ነው፣ ምንም ጥያቄ የለው፣ ጥቅሙም ለኛ ነው እና የእሳቸውን ላይፍ ኤክስፒሪየንስ ጨምረው ከሽምቅ ጸረ ሽምቅ ውጊያ አንፃር ማወቅ ያለብን ማገናዘብ ያለብን ነገሮች ምንድናቸው የሚለው ላይ አተኩረው ያደረጉት ነገር ነውና በጣም አበረታች ነው። እንደተባለው ሌሎቻችንም ብንቀጥልበት ጥሩ ነው የሚሆነው ለማለት ነው። እግረ መንገድ እንግዲህ እሳቸው እንዳነሱት ጸረ ሽምቅ ውጊያ በጣም ውስብስብ በሆነ ኢንቫይሮንመንት ውስጥ የሚካሄድ ውጊያ ነው። ሁሉ ነገር ግልጽ ሆኖ የሚታይበት አይደለም። በመደበኛ ውጊያ የምናውቀው ነገር አለ። ጠላት መሬት ላይ ተስሎ እናገኘዋለን። ስለዚህ ቤት በኩል ላጥቃ ዋና ማጥቂያ አቅጣጫ ስበት ማዕከሌ ምንትስ ብለ የምትሄድበት ነገር ነው። ኃይልን አሰልፈ በተኩስ ተጠቅመ የምትገባው ነው። ይሄ ደግሞ እንደዛ የሚታይ አይደለም። የሽምቅ ውጊያ ስውር ነው። ስለዚህ በመደበኛ ውጊያ አካሄድ በሰለጠንክበት መንገድ የምትሄድበት አይደለም። ልዩ ጥበብ፣ ልዩ አስተሳሰብ ይጠይቃል። ይሄንን ለማንሳት ሞክረዋል ብለዋል። በአጠቃላይ ግን ሽምቅ ውጊያ 80% ፖለቲካ 20% ውትድርና ነው። ሞር ኦፍ ፖለቲካል ችግሮች ያለበት ነገር በመሆኑ አድሬስ ሲደረግም እነዚህን ነገሮች ኢን ቶታል አይቶ ፖለቲካል የሆኑትን ማህበራዊ ጉዳይ የሆኑትን ኢኮኖሚያዊ ጉዳይ የሆኑትን እየፈታ ወታደራዊ ኃይልህን ደግሞ እየተጠቀምክ ያንን ታጥቆ የሚንቀሳቀሰውን ኃይል ከህዝብ እየነጠልክ እየመታህ የምትሄደው የምታሸንፈው ጦርነት እንጂ ቅድም እንዳልኩት ወታደራዊ ኃይልን ብቻ አጥንተህ የምትገባበት እንዳልሆነ በዝርዝር አስቀምጠዋል። እንግዲህ በአንድ በኩል ይሄ ነገር በስትራቴጂክ በኦፕሬሽናል ሌቨል ነው ያነሱት እሳቸው። ታክቲካል ኢሹ እዚህ መጽሐፍ ላይ አታገኙ። እንደዚህ ነው የምትሄደው፣ እንደዚህ ነው የምትገባው፣ እዚህ ጋር ነው የሚያጋጥም፣ እንደዚህ ነው በዚህ ተፈተዋል የሚባል ታሪክ የለው። ስትራቴጂካሊ ወይም ኦፕሬሽናሊ የሚመሩ ከፍተኛ አመራሮች ግን እንዴት ነው ሽምቅ ውጊያን መረዳት ያለባቸው፣ እንዴት ነው ጸረ ሽምቅ ውጊያን መረዳት ያለባቸው በሚል ነው አድሬስ ያደረጉት። ይሄ እንግዲህ በዛ በኩል ሲያነሱ ግጭቱ ብዙ ተዋናዮችን እንዳቀፈ ነው ያነሱት። አንደኛ የመደበኛ ተዋጊዎች አሉ፣ በሌላ በኩል ነዋሪው ህዝብ አለ። ይሄኛውን ሃንድል የምታረግበት መንገድ መታየት አለበት። ሌላው ደግሞ የፖለቲካ ብሶቶች አሉ፣ ቁስሎች አሉ ህብረተሰብ ውስጥ። እነዚህን እንዴት አድሬስ ታረጋቸዋል? ሌላው ደግሞ የውጭ ድጋፍ አለ፣ ካንተ ቁጥጥር ውጭ የሆነ ከውጭ ሸማቂው የሚያገኝ ድጋፍ አለ። ይሄን እንዴት አድሬስ አረጋዋለሁ? የሚዲያ ጦርነት አለ፣ እንዴት ትፋለመዋል? እነዚህ ነገሮች ሁሉ ያቀፈ ነው። ስለዚህ በዚህ ደረጃ ፖለቲካዊ ምክንያቶቹ፣ ኢኮኖሚያዊ ምክንያቶቹ፣ ማህበራዊ ምክንያቶቹ መነሻዎቹን በሚገባ አጥንተህ ለነዚህም መፍትሄ እየሰጠህ ወታደራዊ ኃይልህን እየተጠቀምክ የምትሄድበት ነው ጸረ ሽምቅ የሚል አስተሳሰብ ነው ሊያስይዙን ያደረጉት ጥረት። በሌላ በኩል ይሄ ሽምቅ ውጊያ ጸረ ሽምቅ ውጊያ ስናካሄድ ወታደራዊና የሲቪል ስራዎችን ማቀናጀት ያለብን ነው የሚለው። የአካባቢ መስተዳድሩ መያዝ አለብን፣ የህብረተሰብ መሪዎች የሚባሉትን መያዝ አለብን፣ ጎሳ ካለ ጎሳ መሪ፣ የልማት ድርጅቶችን መያዝ አለብን፣
የሃይማኖት አባቶችን መያዝ አለብን። የፖሊስና የመረጃ አካላትን መያዝ አለብን። እነዚህም ተሳትፏቸው በጣም ከፍተኛ ነው እና ሪጂናዊና ኢንተርናሽናል ድጋፍ ካለ ደግሞ የሸማቂው ይሄን ኮንሲደር ማድረግ አለብን እንዴት ታክል እንደምናደርግ ብለው ነው ያነሱ ያሉት። በሌላ በኩል በዚህ በውስብስብ ሁኔታ ውስጥ ስለሆነ የምትሰራው ያለው የበሰለ የተረጋጋ ውሳኔ አሰጣጥን የሚጠይቅ ስራ እንደሆነ ነው ስትሬስ ያደረጉበት። ስለሆነም ኃይል አጠቃቀምህ ጠላት የሚያበዛ መሆን ያለበትም ህዝቡን አብረ ከመታኸው ወገን አብረ ከጨፈለክ ጠላት ነው ያበዛህ ያለው። በሌላ በኩል የህዝቡን ደህንነት ማረጋገጥ ሌጂቲመሲ ይሰጣል፣ ህጋዊነትን ያላብሳል። ስለዚህ ህዝቡን መጠበቅ መቻል አለብህ፣ ደህንነቱን ማረጋገጥ መቻል አለብህ። በሌላ በኩል የመረጃ ስራ ከተኩስ አቅም በላይ ነው። ተኩስ አይደለም በጸረ ሽምቅ ውጊያ ዋናው ወሳኝ፣ ከተኩስ በላይ ከትልቅ የተኩስ አቅም በላይ መረጃ ትልቅ ኃይል ነው በጸረ ሽምቅ ውጊያ። ስለዚህ ይሄንንም ነው ለማንሳት እዛ ላይ ያነሱ ያሉት። ሌላው ነገር ውጊያውን ሲያዩት ከመደበኛ ውጊያ ሳይንሳዊ አስተሳሰቦች ጋር አስተሳስረውታል። ለምሳሌ ለማዛባት ስበት ማዕከል ማንጠር አለብህ ይሉና አዎ ስበት ማዕከል ስታነጥር ግን ማን ነው ስበት ማዕከል ብለህ መመለስ አለብህ። ስበት ማዕከሉ ህዝብ ነው። ህዝብ ስለሆነ በመደበኛ ውጊያ ስበት ማዕከልህ የሆነ ቦታ ላይ የተቀመጠ ስብስብ ከሆነ የሆነ የማጥቂያ አቅጣጫ መርጠህ ወደ ዋና ኃይልህን አረባርበህ ስበት ማዕከሉን ትደመስሳለህ፣ ውጊያው ይዛባል፣ ጠላት ይዛባል፣ ከዛ በኋላ ወደ ደምሳሽነት ትሸጋገራለህ ብሎ ነው የመደበኛ ውጊያ ሳይንስ የሚያስቀምጠው። እሳቸው ይሄን በቀጥታ ገልብጠውታል ወደ ሽምቅ ውጊያ። ህዝብ ነው ስበት ማዕከል። ስለዚህ ህዝቡን መጀመሪያ ከሸማቂው መነጠል አለብህ። ህዝብና ሸማቂ ነጥለ መምታት መቻል አለብህ። ዋና ማጥቂያ አቅጣጫህም አሁን ወደ ህዝቡ ነው የሚያነጣጥረው። የህዝቡን ፖለቲካዊ ችግር፣ ኢኮኖሚያዊ ችግር፣ ሌሎች ችግሮችን መፍታት አለብህ፣ አስተዳደራዊ ችግሮችን። ይሄን ስታደርግ ህዝብና ጠላትን ትነጥለዋለህ፣ ሸማቂውን ትነጥለዋለህ። ዋና ማጥቂያ አቅጣጫ ይሆናል፣ ርብርብህ እሱ ላይ ይሆናል በሚል ነው ደምሳሽነቱም የሚረጋገጠው። በኋላ ኃይል አስገብተህ የመምታት ጉዳይ ከነዚህ ስራዎች በኋላ የሚመጣ የሚከተል ነው በሚል ነው ከሳይንሱ ጋር ለማዛመድ የሞከሩት። እንግዲህ በጸረ ሽምቅ ውጊያ ደግሞ ያው ለአሸናፊ ለመሆን የተሟላ እቅድ ማውጣት አለብህ። ቅድም እንዳልኩት የህዝብ ደህንነት የሚያረጋግጥ፣ ሸማቂውን ከህዝብ የሚነጥል፣ የሸማቂውን ኔትወርክ የሚበጣጥስ፣ የአካባቢውን አስተዳደር የሚያቀፍ የሚያደራጅ እና የጥናትም የህዝቡን ስነ ልቦናም የማወቅ ጉዳይን ማካተት አለብህ በሚል አስቀምጠውታል። ሌላው ነገር ጥሩ የመረጃ ማኔጅመንት ነው። ዋናው ስራ በጸረ ሽምቅ ውጊያ ጥሩ ኤሌክትሮኒክስ መረጃ ምናምን ሊኖርህ ጥሩ ነው። ዋናው ግን ሰብአዊ መረጃ ነው። ሰብአዊ መረጃ በሚገባ ካደራጀህ ጠላትን በአመራሩንም ለመከፋፈል ጠላት ውስጥም ሰርገህ ለመግባት ስራህን ለመስራት አበች ሁኔታ ይፈጥርልሃል ነው። ከዛ ውጭ ግን አመራሩ ራሱ ደግሞ የምትፈጥረው አመራር ከሲቪሉም ከሚሊተሪው መሆን እንዳለበት ነው ያካተቱት። እንግዲህ ብዙ ጊዜኛ ስለ ጸረ ሽምቅ ውጊያ ስናነሳ የሚነሳው ብዙ ጊዜ በዓለም ላይ አንዳንድ ጊዜ ሸማቂዎች ወይም ደግሞ በርከት ያለ ጊዜ ሸማቂዎች ያደረጉትን ድል በማየት ጸረ ሽምቅ ውጊያ ራሱን ጥያቄ ውስጥ እናስገባለን። ሰክሰስፉል መሆን ይቻላል የሚል እናነሳለን። ይሄንን በዓለም አቀፍ ተሞክሮች ለማየት ተሞክረዋል። እኔም አንዳንዶቹን ነገሮች ለማንሳት ለምሳሌ በጸረ ሽምቅ ውጊያ ሰክሰስፉል ሆነው ድል ያመጡ አንዱ ስሪላንካ ውስጥ ነው። ስሪላንካ ያው በፊት በሚዲያ ሲያጨናንቀው ትሰማላችሁ። ታሚል ታይገርስ የሚባሉ ነበሩ። እነዚህ ታሚሎች ትንሽ መልካቸውም ደብዘዝ ያለ በደቡብ ህንድም የሚኖሩ በተጨማሪ ስሪላንካ ውስጥ የሚኖሩ ግን ተበድለናል፣ ተገፍተናል የሚሉ ህዝቦች ናቸው። ስለሆነም ሽምቅ ውጊያ የጀመሩ ናቸው። እነዚህ ይሄ ሽምቅ ውጊያ በጣም ሰፊ ቦታ እየሸፈነ ሄዶ በአጋጣሚ እኔ ያን ሀገር ለመጎብኘት እድል አግኝቼ ነበር። ኮሎምቦ ይባላል ዋና ከተማቸው። 40 ኪሎ ሜትር ደርሰው ነበር። በ40 ኪሎ ሜትር ደረጃ ከተማውን የከበቡበት ሁኔታ ነበር።
ግን የመንግስት ሰራዊት ከዛ ተነስቶ የስሪላንካን ሸማቂ የታሚል ታይገርስን ሸማቂ አጥፍቶ እንደገና ሙሉ በሙሉ ድል አድርጎ አጥፍቷቸዋል። ይህን ሲያደርግ እንግዲህ አንዱ ነገር ጥሩ ሰራዊት የገነባበት ሁኔታ ታያለ። ቦርደሩን ቶታሊ መዝጋት ችሏል፣ እርዳታ እንዳይደርሳቸው። እንደምታዩት ደሴት ናት ሀገሪቷ፣ ውሃ ነው ዙሪያዋን ያለው። ስለዚህ ጠንካራ ኔቪ ያስፈልጋል፣ ጀልባዎች ያስፈልጉሃል የምትቆጣጠርበት። ምንም አይነት ሎጂስቲክስ እንዳይደርሰው ነው ያደረጉት። ስለሆነም የውጭ ድጋፍ ዘጉ። በሌላ በኩል ደግሞ ታሚሎች ህንድ ውስጥ በሚኖሩ በመሆናቸው አደጋው ለስሪላንካ ብቻ ሳይሆን ለህንድም ስለሆነ ህንድን እዚህ ውስጥ እንድትሳተፍ ማድረግ ችሏል፣ ማሳመን ችሏል። ምክንያቱም ስፒል ኦቨር ያደርጋል፣ በኋላ ከስሪላንካ አልፎ ህንድንም ያምሳል። ደቡቡ ህንድ ብዙ ታሚሎች ስለሚኖሩ ከዚህ አንፃር የዛን ድጋፍ ያገኙበትና አብረው የሰሩበት። በሌላው ግን ዋናው ሰክሰስፉል የሆኑት የሸማቂውን አመራር መከፋፈል ችለዋል። የታሚል ታይገርስ አመላል የሚባሉትን የከፋፈሉበት ሁኔታ ተፈጥሯል። በዚህ ምክንያት በቀላሉ ሊመቱት ቻሉ። በሌላ አንፃር ትልቅ ትኩረት የሰጡት ለመረጃ ነው። የመረጃ አቅማቸው በጣም ከፍተኛ ነበር። በደንብ አድርገው ጠላት ውስጥ ገብተው ነበር። ታሚል ታይገርስ መሃል ገብተው ነበርና ደንበኛ ኢንፎርሜሽን ያገኛሉ። ከዚህ ተነስተው ስራ ሰርተዋል። በሌላ በኩል ህዝቡን ለመያዝ ሞክረዋል እና ይሄ አንዱ ምንጫቸው ነበረ። እንግዲህ ሌሎችም ምሳሌዎች የተጠቀሱ አሉ። የኮሎምቢያ የፋርክ የሚባለው ኦልሞስት 25 ዓመት የፈጀ የእርስ በርስ ጦርነት ነው። የሲቪል ማለት ሽምቅ ውጊያ ነው። ይሄም በዋናነት የተሰራው በእርግጥ የአሜሪካ የሴኩሪቲ ድጋፍ ነበር፣ የመረጃ ድጋፍም ነበራቸው። በዋናነት ግን ቁልፍ መሪዎችን በመግደል ነው ፋርክን ማንበርከክ የቻሉት። ድርድርና ወታደራዊ ስራን እያቀናጁ ሄዱ ነበር። ይገላሉ መሪዎች፣ ከዛ እንደራደር ይላሉ፣ ይገላሉ መሪዎች። በመጨረሻ ያው ተሳክቶላቸው ሊያንበረክኳቸው ችለዋል። እዚህም ላይ ግን ቦርደር መዝጋት ኢምፖርታንት ነው የነበረው። በሌላ በኩል ደግሞ እንደነ ቦሊቪያ የቼኮቬራን ታሪክ ብናሳቸው ዲል አድርገዋል። ይሄ ቼኮቬራ ከፊደል ካስትሮ ጋር ሆኖ ኩባ ላይ የሰራውን ነገር ብዙ ዲል አድርገዋል። ከዛ ግን ቼኮቬራ በኩባ ብቻ አልተወሰነም። ላቲን አሜሪካ ገብቶ ቦሊቪያ ውስጥ ገብቶ እንደገና ሽምቅ ውጊያ ሊጀምር ሞክሮ ነበር። ግን በእንጭጩ ነው የቀጩት። ሎካላይዝ አደረጉት፣ እንቅስቃሴው እንዳይሰፋ አደረጉት። ከዛ በኋላ ራሱን ገደሉት። በዛ መንገድ ችግሩን የፈቱበት ሁኔታ። በእርግጥ የዩኤስ የኢንተለጀንስ ድጋፍ ግን ከባድ ነበር፣ ማንሳት ይቻላል። የሩሲያን እንውሰድ ደግሞ ቼችኒያ ላይ። ቼችኒያ 15 ዓመት ነው ውጊያው የነበረው፣ ቀላል አልነበረም። በለውጡ ጊዜ በመሆኑ የሩሲያ ሰራዊትም የተዳከመበት ጊዜ ነበረ። ስለዚህ ከ96 እስከ 99 በተደረገው ውጊያ የሩሲያ ሰራዊት ተሸንፎ ነው የወጣው ከቼችኒያ፣ ጠቅሎ ከቼችኒያ ለቆ ወጣ። ከዛ በኋላ ነው እንደገና ያ እንግዲህ በቦሪስ የልሲን ዘመን ነው። እነ ፑቲን ወደ ስልጣን ሲመጡ ግን ነገሩን አጠኑት። ምንድነው ፌለራችን አሉ። በትክክለኛ መፍትሄ አስቀምጠው ገቡበት። ያደረጉት ነገር ምንድነው? የሃይማኖት አዘል ስለነበር ቼችኒያ ሙስሊም ናት፣ ራሻኖች ክርስቲያኖች ናቸው የሚበዙት። ስለዚህ ያንን ነገር ለመቋቋም እንዲቻል እነዚህ የሙስሊም መሪዎች የሚባሉትን ከፋፍለን መያዝ አለብን ብለው ነው የገቡት። ስለሆነም ጽንፈኛ የሆኑት መሪዎች እንዲነጠሉ፣ ጽንፈኛ ያልሆኑት የሃይማኖት መሪዎች ግን ከነሱ ጋር እንዲያብሩ አደረጉ፣ እዛው በዛው ማለት ነው። ሌላው ግን ትልቁ የተጠቀሙበት ስልት ሎካል የቼችኒያን ሰራዊት አቋቋሙ። ራሱ ሾክን በሾክ ለማለት ማለት። አንድ ጊዜ ደርግም እዚህ ሀገር ተሞክሮበት ነበር። ትግራይ ውስጥ ዘንዶ የሚባል ነው ምናምን ህዝባዊ ሰራዊት አቋቁሞ ነበር እና ጥሩ ሰክሰስፉል ነበር እሱ ሰራዊት። በኋላ ያው የበላይነት እየመጣ ሲሄድ እየተበተነ ሄደ። በቼችኒያ ላይ ሩሲያኖች የተጠቀሙት ነገር ራሱን በራሱ እንዲማታ ነው ያደረጉት። ከዛው መለመሉ፣ ጥሩ አይነት መሪዎች ያገኙ እንደነ ካዲሮቭ የመሳሰሉ። እነሱ ደግሞ የህብረተሰቡ ዘንድ ጥሩ ትስስር ነበራቸው። እነዚህን ይዘው ጠቅላላ የቼችኒያን ችግር ሊፈቱ የቻሉበት ሁኔታ ነው የተፈጠረው። እንግዲህ በዛ ሂደት በእርግጥ ዋናው ስራቸው የነበረው አንዱ መረጃ ነው።
መረጃ ግኝታቸው በጣም ሰፊ ነው። አቅሙ አላቸው። ኤሌክትሮኒክስ መረጃ ይጠቀሙ ነበር። ሳተላይት መረጃ አላቸው። በዛ አድርገው እንዳውም የሽምቁ መሪ የነበረው ጀነራል ዱዳይቭ የሚባለውን በሬዲዮ በስልክ እንዲያወራ አርገውት ስልክ ላይ እንዳለ ነው በሚሳኤል እንዲመታ ያደረጉት። እንደዛ አርገው በታተኗቸው ለማለት ነው። እዚህ ጋር ትልቁ እንትን የጎሳ መሪዎች የሚባሉትን ይዘዋል። የመረጃ የበላይነት ፈጥረዋል። ቦርደሩን ደግሞ ጠቅላላ ዘግተዋል። የቼችኒያን ቦርደር ወደ ውጊያው ሲገቡ በሙሉ ዘግተው ነው ቦርደሩ ምንም አይነት እርዳታ እንዳይደርሳቸው አርገው ወደ ተራሮች አካባቢ ሲደርሱ ሰዎቹም የተራራ መቃረቢያ መስመሮችን በሙሉ ነው የዘጉት። ስለሆነም እዛ የሆነ ቦታ ላይ አስገብተው ነው በመጨረሻ የመቷቸውና የደመሰሷቸው። ስለሆነም እንግዲህ እኔ ለማለት የፈለኩት ነገር ከመጽሐፉ የምናገኘው በጣም በርካታ ጥቅሞች አሉ። ዋናው ነገር የሽምቅ ውጊያን ባህሪያት ከዛም ተነስቶ ደግሞ በጸረ ሽምቅ መከተል ያለብንን በሚገባ ያስቀመጡበት ነው የሆነው የምታገኙት እና በእንትኑ ላይ ለምሳሌ በአስቀመጧቸው አካሄዶች ላይ ቅድም እንዳልኩት አጥቂ ደምሳሽ በሆን የሚል አስቀምጠዋል። ይሄ ማለት ፖለቲካ ስራችን አጥቂ መሆን አለበት ነው፣ ተከላካይ መሆን የለበትም ነው። ውጊያችን አዛቢ ደምሳሽ ሲሉ ደግሞ ቅድም እንዳልኩት ከህዝብ መነጠል የሚከናወን እንደሆነ፣ በሌላ በኩል ደግሞ በዋና አቅጣጫ ኃይል ማረባበር ምን ማለት እንደሆነ፣ ይሄ ማለት ከህዝብ መነጠል እንደሆነ፣ በሌላ በኩል አዳኝ ድንገተኛና ፋታ የማይሰጥ የውጊያ አካሄድ መረጋገጥ እንዳለበት አስቀምጠዋል። በዚህ አድርጎ አዳኝ ሲባል ፈልጎ የመምታት ጉዳይ ነው። በመሰረቱ ደግሞ መሪው ላይ ያነጣጠረ ልክ ሌሎቹ እንደተከተሉት ስሪላንካ ላይ እንደተከተሉት ቼችኒያ ላይ እንደተከተሉት ሩሲያኖች ሌሎቹም እንደተከተሉት በመሪ ላይ ያነጣጠረ ስራ መሰራት አለበት። ይሄ ደግሞ ድንገተኝነትን በማትረፍ መሆን እንዳለበት ፋታ የማይሰጥ በነገራችን ላይ ሽምቅ ተዋጊ እረፍት ካገኘ ተከትለኸው ሄደ ጠቅልለህ ሳትመታው እረፍት ከሰጠው እንደገና መልሶ የመደራጀት መልሶ አቅም የመገንባት አካሄድና ባህሪ ያሳያል። ስለዚህ ይሄንንም እድል ማግኘት እንደሌለበት ፋታ መሰጠት እንደሌለበት አስቀምጠዋል። የአውደ ውጊያን ኢምፖርታንስ አስቀምጠዋል። እንዴት እንምራው የሚለውንም በመጨረሻ አካተዋል። ማለትም ፖለቲካውም መረጃ ስርዓቱም ፖሊስም የአካባቢ ታጣቂም ሁሉን ያሳተፈ እንቅስቃሴ መደረግ እንዳለበት አስቀምጠዋል። ስለሆነም መጽሐፉ እንደተባለው ቅድም መነሻ ይበልጥ ልናሰፋው እንችላለን፣ ጥናቶች ልናደርግ እንችላለን። በእኛ ህብረተሰብ ደረጃ ምንድነው ችግራችን? ምክንያቱም ወቅታዊም ነው ይሄ መጽሐፍ። እኛ ጋር ያሉ ሁኔታዎች አሉ፣ የሽምቅ እንቅስቃሴዎች አሉ። የነዚህ ባህሪ ምንድነው? ፖለቲካዊ መነሻው ምንድነው? ዝርዝር ሁኔታዎቹን የህዝቡን ሳይኮሎጂ ምንድነው? እንዴት አርገን ነው እዛ ውስጥ ገብተን ልንይዛቸው የምንነጥላቸው ልንከፋፍላቸው የምንችለው እንዴት ነው የሚለው ነገር ዝርዝር ጥናት ይፈልጋል። ትልቁ ኢምፖርታንት ነገር ደግሞ መረጃ ነው። ዋናው ትኩረትም ውጊያ ማለት በጸረ ሽምቅ ውጊያ መረጃ ነው። እዛ ላይ ትኩረት ማድረግ ያስፈልጋል በሚል ነው የደመደሙትና እኔም እንደገና በድጋሜ ጀነራል ባጫን ከልብ አመሰግናለሁ ይሄን ነገር ስላበረከቱ። አንብቡት፣ ብዙ ትምህርት እናገኝበታለን። ግን መነሻ ነው። ከዚህ ተነስተን ብዙ ነገሮች ከኛ ሁኔታ ጋር አገናዝበን ማዳበር እንችላለን። ስላዳመጣችሁን እናመሰግናለን። ጨርሰናል። የመጽሐፍ ዳሰሳውን